ዛሬዋ ቀን የኢትዮጵያ የእልልና ብስራት የበሰረባት ጀግኖች የወደቁላት በደም የዋጁላት ሽንት የጠጡት ሽከፍታቸውን ሽጠው ሀብታቸውን ሽጠው ስቃቸውን ሰንቀው ጣሊያንን መርዝ ጋዝን ተቋቁመው አሸንፎ የገባባት 75ኛው ዓመት የድላችን ቀን ነች። አድዋ ድል ሽንፈት ቅስሙ የላሸቀው የወራሪ የጣሊያን ጦር 40 ዓመታትን ጠብቆ ለዳግም ወረራ ተመለሰ። ጀግኖች እናቶችና አባቶች ደግሞ ሀገሬን፣ ክብሬን፣ ማንነቴን አላስደፍርም ሲሉ በዱር በገደል ውጊያ ገጠሙት። ይህ ታሪክ 75 ዓመታትን አልፎ ዛሬ 75ኛው የአልማዝ ኢዮቤልዩ የአርበኞች በዓል እየተከበረ ይገኛል። Now in procession, in the leg of raised by His Excellency the President, along with President of the Association of Ethiopian Churches, under the monument of this grand picture. ይህ ዛሬ የምናከብረው 75ኛው የአልማዝ ኢዮቤልዩ በዓል ኢትዮጵያውያን ለነጻነታቸውና ለሉዓላዊነታቸው መከበር ያደረጉትን ተጋድሎ የምንዘክርበት እንደመሆኑ መልካም አርአያነቱንና አስተማሪነቱንም ከትውልድ ትውልድ እየተቀባበልን ለማስተላለፍና ኢትዮጵያ ሀገራችን በልጆቿ አኩሪ ተጋድሎና መስዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ደጋግመን ቃል የምንገባበት ልዩ የታሪክ ቀን ነው። እኔ በዛን ወቅት የ7 ዓመት ልጅ ነኝ። እናቴም አባቴም በጠቅላላ ዘሮቼ በሙሉ በዚህ በሰሜን ሸዋ አካባቢ በሙሉ አርበኛ ናቸው። ከነራስ አበበ ጋራ መጀመሪያ ገና ጣሊያን ሲገባ እንትን ሲል ይዘው እንትን ሲሉ ገደል ገብቼ እጉቶ ላይ ተሰክቼ ነው የተገኘሁት። መጨረሻ ላይ አርበኞች ሲያጠቁ 6 ወር በላይ በዋሻ ውስጥ እናቴ ይዛኝ ስታስታመመኝ ነው እንትን ያለ። ከዛ ያው በ32 በ33 እንደ ልቤ በቃ እንዲያውም በል ያሉ ጊዜ አጎቴ እንዲያውም በቃ ተኩስ እያለ በቃ እንደዚህ ያለማምደኝ ነበረ። የ40 ዓመታትን እልህ በውስጡ ይዞ ዘመናዊ የጦር መሳሪያዎችን ሰንቆ የመጣውን የጣሊያን የወራሪ ኃይል ጀግኖች አርበኞች ኋላ ቀር በሆኑ መሳሪያዎች ተዋግተው ነፃነትን ማስመለስ ቻሉ። ይህ ሐውልትም ለነዚህ ጀግና አርበኞች መታሰቢያነት ሕያው ምስክር ሆኗል። ከ1928 እስከ 1933 ለ5 ዓመታት በቆየው ታላቅ ተጋድሎና ውጊያ በርካቶች መስዋዕትነትን ከፈሉ። ብዙ እናትና አባት አርበኞችም ሕይወታቸውን ሰውተው ነፃነታችንን አስመለሱ። ይህ ታሪክ ከኛም አልፎ በቀኝ ግዛት ስር ለነበሩ ሌሎች ሀገራት አርአያ ለመሆን ቻለ። ጀግኖች አባቶቻችን በአድዋና በ5 ዓመት አርበኝነት በሰሩት ጀብዱ በቀኝ አገዛዝ ስር ወጥቀው የነበሩ መላው አፍሪካና የላቲን አሜሪካን ሀገሮች እንዲሁም የአፍሪካ አሜሪካውያን ይቻላልን መንፈስ ያስታጠቀ ገድል ነው። የአሁኑ ትውልድ ድሮ ተተሰራው በጦርነት የበላይነትን ብናገኝም የበለጠ ደግሞ አሁንም በልማትም ሆነ በማንኛውም ከዚህ የበለጠ ጥሩ ስራ እንዲሰራ በእውነት ምኞቴ ነው። ይሄ ትውልድ ራሱ አሁን እንደዚህ ራሱን ሽጦ ለውጦ ይቺን ሀገር በአንድነት በህብረት በልማቱ ከፍተኛ አስተዋጽኦ ራሱን መሸጥ መለወጥ አለበት። እነሱ እንደ ሰዓት እንደተቃጠሉት ተቃጥሎ ይቺን ኢትዮጵያ ይታባክ ከጣሊያን የሚል ትውልድ ማግኘት መቻል አለብን። ታሪክ የነደፉ ታሪክ የቀለሙ በእናት ሀገር ፍቅር በጽኑ የታመሙ ስለ ነፃነቷ ነበሩ የተመሙ የመርዝ ጭስ እጅ ያልሰጡ አቅበቱን አሸቅበው ቁልቁለቱን አቆልቁለው
ተጠላት እግር እየረመደ ስትደፈር ይህች ምድር በማይጫው ቦልጎልብር በቆራዬ በተንቤን ስር በሽሬ ጥግ በኦጋዴን ጠላል ጨብጣ ሲኳትር በአምባራ ዳም ደንበጉራ በወንባ ደምሱ ተረተር ከታች በታንከ ላይ ባየር ለአድዋ ምላሽ ብድር በዚህ ቀን ለዚህ ነፃነትና ለማንነታችን መጠበቅ መስዋዕትነት የከፈሉ ዛሬም በህይወት የሚገኙ ጀግኖች አርበኞቻችንን ልናከብር ይገባናል።